ከህክምና የምርመራ ውጤት በኋላ ነው የተገናኘነው። ፊዚስት አይደለሁም፣ ነጋዴ ነኝ፣ አንዳንዴ ሯጭ ነኝ፣ አንዳንዴ ዶክተር ነኝ ሲል ነበረ። ተማሪ ስለሆንኩ አብረህ ትማራለህ። ትድር ደግሞ ዶክተር ሆንክ። ዶክተር በትክክል ነው የምሰራ። በውትድርና አገልግሎት ታውቃለህ? ማኔ ኧረ አላውቅም። እኔ ደርሼ በህክምናስ? ኧረ የት በሩጫስ? ኧረ በቃ ነው የምታውቀኝ በኪነ ጥበብ ነው። ወይኔ እባካችሁ ምንድን ነው የሚያስለቅስ? ኧረ አውሩ። እኔ ሁሌ ሳቂታ ነኝ። መቼ ደብሮንም ከፍቶንም አያውቅም። መሳሪያ ላምጣው። ሁለቱም ራሳቸውን ስታል። ምንድን ነው? እናት ወንድም፣ ኧረ የሆነ ነገር እየፈሰሰው ነው። ምንድን ነው? እናት ምንም ከፋኝ። ምን ሆነሽ ነው የከፋሽ? ምን ሆነሽ ነው የከፋሽ? ይጣልኝ። ምን ሆናችሁ ነው የምታለቅሱት? አረ ፈጣሪ ማን ልብስ ነው ዛሬ ደግሞ የመጣው? አርቲስቱ ማን ነው? ወይኔ እባካችሁ ምንድን ነው የሚያስለቅስ? ኧረ አውሩ። ምንድን ነው? ሄሎ አንተ ቆይ ታውራን ላይ መጣው። ለምን ቁጭ ብላ ታውራን? ምንድነው ችግር? ለምንድን ነው የማታውራን? የሚሰማ ነገር አለ? አዎ ድምጽ ይሰማል። ምን አይነት ድምጽ አለ? ምን ድምጽ አለ? የሚሰማኝ ምን ተለረ ድምጽ? የምን ድምጽ አለ? የምንም ድምጽ የለም። እንደዚህ ምን ድምጽ አለ? እንዴ 10 ጊዜ ድምጽ ተለኛል። እኔ የሚሰማኝ ነገር የለም። ብቻ የሚሰማ አለ ማለት ነው የምትለን? እኛ ጨራሽ እኮ ነው ያረከው። ቁጭ ብላ ታውራ። ቁጭ ብላ እኔ ግን ጤነኛ ነው? ጤነኛ አይደለም። ምንድነው የሚያወራን? እኛ እናወራው ድምጽ ደህና ነህ ግን ጤነኛ አይደለም። ጤነኛ አይደለም። ቁጭ ብለሽ ጤነኛ ነህ? አሁን ድምጽ ዝም ብሏል። በቃ አውራ ነው። እንደዛ በላ ምንድነው? የምን ድምጽ ነው? የሚሰማ ነገር አለ? ለምንድን ነው ያለቀሳችሁ? ማኛ አረ እኔ ሁሌ ሳቂታ ነኝ። መቼ ደብሮንም ከፍቶንም አያውቅም። ምን እያለ እርሻችን እያለ ሰብላችን እያለ እንዴት ማረስ ነው ሞፈር እንዳቀንበር ግን እሱን ብናደርግ ወደስ ይላል። እንዴት በቃ አታዩም? አቋሙ በቃ ወንድማ ወንጃል የሌለ ለምን ግን ማታውራን? ለምን አናውራም? እሺ እንደማ እሺ ደከመኝ። አረ ሪዛና እያልኩ ነው። እስኪ እንደማ ምን ማርከም አለ ወይ? ከሁለት አንዳችሁ አንድ ሰው ይደጋጋል። አንድ ግን የኔ እናት ደግሞ ትንሽ ልማር ወይ ልማር ተማሪ ስለሆንኩ አብረህ ትማራለህ። ልማርበት እንዴ ልቀቀኝ እንዴ አትማር እያልከኝ ልማርበት ላስተምረው። እሺ ላስተምረው። ቁጭ አረፍ በል ላስተምረው። አረ ቁጭ በል በቃ አንዴ ላስተምረው። እሺ ቁጭ ምን አለ ብትሰማኝ ላስተምረው። በጣም ማስተማር ደስ መማር ጥሩ ነው። አዎ አብራችሁ ተማሩ። አረ እባክህ አብራችሁ ተማሩ። ኤበልጅ አብራችሁ ኤበ ውዴ ኤበ ቢ አስተምር። ሲ ያንተንም አልሰማሁትም። ሲ እኔ ሲ ላይ ነው ያለው። ኤ ድጋሚ ላስተምርበት። ምን አለ ቁጭ በል እንዴ። ቀለም እኮ አልቆጠረም። በቃ አልቆጠረም። አሁን ተማሪ ምን እናርገው? ዋት በተደር በቃ ምን እናርገው? እኔ እኮ በቃ ምን እናርገው? እናስተምረው ግን ቢማር ይሄ ትልቅ ደረጃ ይደርሳል። ለቀቅ እንዲስ ይደርሳል። ብትማር ትልቅ ደረጃ ነው የምትደርስ። አሁን ላስተምር። ተማር በኋላ ታስተምረው። ተማር እመለሳለሁ አትሉ በላ እያለቀሰች ነው። ለምን ነው የማትማረው? ተማር በቃ አሳዘነኝ እኮ አሳዘነኝ። በቃ ለምን ነው የማትማረው? ምን ችግር አለ? ምንድን ነው የተፈጠረ ያለው? ምንም እየተማርክ አይደለም።
ቆይ እኔ ወደ ውትድርና መሳሪያ ላምጣው ይሄ በቃ እናታ ብያለሁ በቃ ትጥቄን ተተበለ ይዤ ልሂድ መሳሪያ ይዤ እሺ ዝመን በቃ ግዳጅ ስመለስ ለግዳጅ መለሳለሁ ወደ ግዳጅ ልሂድበት መሳሪያ ላምጣው በኋላ ትሄዳለህ ልሂድበት በቃ መሳሪያ ላምጣው መሳሪያ ላምጣበት እኔ ወታደር ነኝ ግዳጅ አለብኝ አብረን እንሄዳለን በቃ ግዳጅ አለብኝ ልሂድበት አብረን እንሄዳለን እሺ ቁጭ በል ትሄዳለህ ነገር ምን ሰልጥነህ ወታደር ናት ወታደር ነኝ አይደለም መታወቂያ አለኝ ወታደር ነኝ አሳየኛ እንዴት ወታደር አቋቋሙን ራሱ ቆመና እስኪያሳይ ሰላምታ እንዴት ነው የምትሰጥ በቃ አብረን እንሄዳለን ቁጭ በላ እንዲህ አይነት ነገር ነው አስተምረው እንዴ አተቋቁስ አይቀረኝ ኢላማው ላሳያለሁ ሁሉንም ታሳየኛለህ ችግር ሁሉንም ታሳየኛለህ ከክላስ እስከ ትችላለህ አንቺም ትችላለሽ ወይ ምን አይነት ጣጣ ነው በጣም እኮ ነው የምትገርመው እስኪ ተረጋጉ ወይ እናድናለን ስፖርት አብረን እንሰራለን አንዴ እናውራ ስፖርተኛ ወታደር አንዴ እናውራ ወታደር ያለቅሳል እባክህ አንዴ እናውራ ምንም ያስጮህ አትጮህብን አስብለው አውራ በቃ እሺ ነኝ እንዴ አትጮህብን ምን ነበር የምታወራው እንቀጥል እስቲ ደህና ናችሁ እሺ እኔ ወደ በቃ እባክህ አንዴ ቁጥ ወይኔ የህክምና ቃይሽ ደግሞ ዶክተር ከሱ ልጀምር ይዤ ልውጣ በቃ ፈርስት ኤድ እዚህ ስላለ ቼክ ላድርግ እሺ ታረጋኛለህ ቼክ ላድርግ ምንድን ነው የሚጮኸው ታማኝ ልከመው ታክመኛለህ እኔ እኮ ዶክተር እኮ ልከመው ይዤ ልምጣ ላክምህ እዚህ ጋር ልብ ምትን ምናምን ካስፈለገም መርፌ በጣም ብዙ ልውጋው እዚህ ጋር ጸጥ ነው ማድረግ እዚህ ጋር በማንኪያ ነው እንደምታከመኝ አንተ ዶክተሩ እኮ እኔ ነኝ ዝም በሉ ዶክተሩ እኔ ነኝ በቃ ዝም በል አንተም ኧረ ያዡ አላልኩሽም እንዴ ኧረ ወይኔ ምንድን ነው ምን ስማብናል ምን አለ ብሳ ምን አለ ብናከም ደህና ነኝ አልታመምኩም ታማለ እኛ ለምናውቀው ወይኔ ላክማት እሺ እኔ ላክማት እኛ ደህና ነን ጭራሽ በሽተኛ ነሽ አልከኝ በሽተኛ ነሽ እኔ ጭራሽ እኔ ሐኪሙን በጣም ነው እንጂ በሽተኛ ነው ሰማልኝ በሽተኛ እኔ ዶክተር እኮ ነኝ እኔ ለባለቤት ያነሽ በሽተኛ አንተ ምኑን አቀም ኧረ አንተ እኛ እኮ አንተ ነው ድምጻችሁን ቀንሱ ለምንድን ነው የምንቀንሰው በገዛ ቤታችን ለምን እንቀንሳለን የገዛ ቤታችን እኮ ነው ይሄ ቤታችን መሳቅም መጫወት መብታችን ነው ለምንድን ነው የምንሰማ እንዴ የኔ ወድ ደህና ነሽ አይደል በቃ አሳየው አንዴ ይመን ምንድን ነው የሚሰማው ድምጽ ይመን ሰማን አይደለም ሰላም ነው እናት እንትን አለችብኝና አጭር ርቀት አትሌቲክስ እሷን ትሬኒንግ ሰርቼ አንደኛ አይደለ ዛሬ ወር በኋላ ፋይናል መጣ አሰልጣኙ መጣ መረስ አለብኝ አትሌት መሆን አለብህ እንዴ አትሌት መሆን አለብህ እሄዳለሁ አላልክም አትሌቲክስ የኔ ወደ እንዴት ነበር አሰልጣኝ እስኪ በቃ እንደዚህ ያንን በቃ ምን ነው ሶምሶማ ጎበስ በቃሽ አብረኛቶ ነው
ያው ለባክህን በቃ አንዴ እናውራ። በቃ እኔ ልሄድ ነው ወደ ስራዬ። እሺ ምን መሰለሽ? ዘና በል አንተ። እሺ አትጨናነቅ። ደህና ነሽ አንቺ? ደህና ነኝ። ደህና ልብሽ እየመታ ነው አይመስልም እንዴ? ያንተ አይመታም? አይመታም። አይመታም። አሳበዳችሁ። ሊያክምህ እኮ ነበር። አይ ችግር የለም። ምን ሆናችሁ ነው? አይደለም ምን ተፈጠረ? ድምጽ የሚሰማህ አንተ? እኛ ምን እናውቃለን? መውጋት አለብኝ። ጤነኛ አይደለም። አዎ ቂጡን ነው እንደውም ወግቼ ማረጋጋት እና አዙሪ ያጁ እኔ ምንም እንደ ታማል እኮ መረጋጋት እኔ ለምንድን ነው መረጋጋ? እኔ እኮ የጤና ባለሙያ ነኝ፣ ዶክተር አይደለም። እና ሐኪም ቤት ይመስላል። አይ እኔ እሱማ ያው ፈርስት ሄዳለኝ። ፈርስት ያጅልኝ እኮ እየሻለሁ ምክራቱ አማን ምን ጀርባውን ነው የምወገው። እሺ አንዴ እናውራና ታክመኛ። ለምንድን ነው የምናወራው? ጤነኛ እኮ አይደለም። እሺ እንዴ ምን 10 ጊዜ የሚጮህ ነገር ነው ትላለህ? አረፍ እሺ አረጋጋው እኮ ነው የመጣው። ላረጋጋው ነበር የመጣው። ላረጋጋው እስኪ ቁጭ በልህ እንዴ። ስፖርት እኮ ነው አሰራም እንዴ? ክብደት እኔም እኮ ልብሴ ስለማይመች ዛሬ ምናት ወይ ለዳሌስ ጀምር ክብደት እንጀምራለን። እባክሽን አንድ ሰው ያወራኝ እስኪ። ምንድነው የተፈጠረው እዚህ ቤት? እናውራ። ለምንድን ነው የምትፈቂው? ደበረክ? እሺ ምን ነበር ብትጠይቀኝ? ምንድነው እዚህ ቤት ውስጥ እየተፈጠረ ያለው? ምን ሆኖ ነው አርቲስቱ? ማነው አርቲስት እኮ ነው። ምን ይሆናል? የኔ ባል ምን ይሆናል? እስኪ ዝም ብለህ ስፖርትን ስራ። በጠዋት አንተ በርታልኝ፣ ዝም ብለህ ስራ። እሺ ነው አንቺ ካልሽ እኔ ስፖርት ይሰራሉ። የኔ ባል አርቲስት ማነው ታዲያ? በጣም እኮ ነው የሚያስቀው። አንተ ገበሬ አልመስልም። አንተ ገበሬ ትላለህ። እኔ ለራሴ ልትለኝ እንዳይሆን እሺ ምንድን ነሽ አንተ? ምንድን ነው ስፖርት? እኔ አርቲስት ነኝ። አልመስልም ግን አርቲስት ነኝ። እንዴ ታዋቂ እኮ ነኝ አይደለም? እንዴት አታውቀኝም? ማነው ስምሽ? በጣም ጎበዝ። በቃ ጀግና ነህ አንተ፣ ትችላለህ። አንዴ ቁጭ በል እባክህ። አብሬ ለምን አሰራ እኮ አንዴ ቁጭ በል። የት የሚያውቀውን ችግር የለም ትንሽ ልስራበት ሆኜ እኮ ትችላለህ። አዎ እሺ ገበሬ ነኝ። አሁን ከእኔ ምን ያለ ነገር ግብርና ማለት ነው። አርቲስታችን እኔ ገበሬ አሁን የገበሬ ምን ያገኛል? እኔ አርቲስት ዘሎ ሄደኳች። እኔ አርቲስቶች ራሱ ከሩቅ ነው የማውቃቸው። አንተ ግን ማነሽ? እኔ ግራ ነው ራሱ እየገባኛል። ኧረ ማናት ራሱ እስኪ አውራ ንገረኝ። ማነህ? እኔ ወታደር ነኝ። ወታደር አይመስልም። እኔ ምን አቋሙ ይመስላል? ወታደር እስከ ልብሱ አትመጣም፣ መለዮን አትለብስም፣ መሳሪያውስ የለም። ይዞታል አለ ከውጭ ነው አይተሽ አይሆን። ግን አሁን ምኑ ነው ይመስል? እስኪ ዝም በሉ። ውትድርና እኮ ዝም ብሎ ዘቡ ተብሎ የሚገባ መሰለህ? በጣም ከመሳቅ ስንት ነገር አለው። እንዴ ችግር የለም። ወደ ስፖርት ዝም ብለህ በውድ ስራ በውድ በዚህ ስራ። እሺ ምን ነበር አልከኝ? ለምንድን ነው ይሄን ያለ ደበረክ? አይ አለ ደበረ ቆይ ምን ነው የተፈጠረው? እኔ እኮ ግራ ይገባኛል። ወንድም እናት አራስ እናት ኧረ ምንድን ነው የተፈጠረው? ሁለቱም ራሳቸውን ስቷል። ምንድን ነው እናት
እናት ወንድም ምንድነው? አባት አረ የሆነ ነገር እየፈሰሰው ነው። ምንድነው? እናት አንድ ካሜራውን አጥፉልኝ። እርዱኝ። ውድ ተመልካቾቻችን እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ ተመለስ ነው እንግዲህ በአርቲስት አለልኝ ጉዳይ የእብደት ይሁን የጤና ይሁን በጣም ከባድ ሁኔታ ውስጥ ተገኝቶ ነበረ። ምን እንደተፈጠረ እኛም ለመረዳት ሙከራ እያደረግን ነበረ። እንግዲህ ለመጨረሻ ጊዜ የሰራ ነው ቪዲዮ ላይ እንግዲህ ራሱን ስቶ ነበረ። ውድ ተመልካቾች እንግዲህ እንደዚህ አይነት ነገር ገጥሞኝ አያውቅም። በጣም ተዘጋግቤ ነበረ። ምን እንደተፈጠረ እኔ ምንም እየተረዳሁት አልነበረም። በሰዓቱ መጀመሪያ በሰላም ሲያወራኝ ነበረ። ከዛ በኋላ የተፈጠረው ነገር በጣም ከባድ ነገር ነው። እንግዲህ እስኪ ዛሬ ከሕክምና የምርመራ ውጤት በኋላ ነው የተገናኘ ነው። ከነሱ ጋር እንግዲህ ወደ ቀጥታ ቤታቸው አሁን ቅርብ ሰዓት ገብተዋል። የሕክምና ምርመራ አለ፣ አስደንጋጭ ውጤቶች አሉ። እንግዲህ አርቲስቱ ምን እንደተፈጠረበት ምን እንደሆነ አላውቅም። አርቲስት አይደለሁም፣ ነጋዴ ነኝ፣ አንዳንዴ ሯጭ ነኝ፣ አንዳንዴ ዶክተር ነኝ ሲል ነበረ። ምን ተፈጥሮበት ነው የሚለውን ባለቤቱ ከጎኑ ነበረች፣ እሷም ስትቀባጠር ነበረ። እስኪ አሁን በቀጥታ ወደዛ እንሂድና የደረሰንን የህክምና ማስረጃ እንግዲህ ግልጽ እናደርጋለን። ለእኛ በጣም አስደንግጦናል ማስረጃው። እንደዚህ የሚሆንበትን ምክንያት ምን እንደሆነ እንግዲህ ይሄ የተገኘው ማስረጃ ያረጋግጣል ብዬ አስባለሁ። አሁን በቀጥታ ወደ አርቲስቱ ቤት እንሄዳለን። እንግዲህ አርቲስቱን ሰላም እንዲሆን እንጸልያለን። ከዛ ውጭ ግን ምን ልናደርግ እንደምንችል ውጤቱን እንትን ብለን እነሱ ላይ ያለውን ስሜት ተመልክተን እንግዲህ እነሱን ለማገዝ ጥረት እናደርጋለን። እስከዛው ግን አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን አሁን የምንገኘው አርቲስት አለልኝ ቤት ነው። ከእሱ ጋር ሁለቱ ባልና ሚስት ጋር እንግዲህ የተወሰነ ቆይታ እናደርጋለን። እስከዛው ግን አብራችን ቆዩ። የህክምና ውጤቱን እንግዲህ ለነሱ ግልጽ እናደርጋለን። ከዛ በፊት ከነሱ ጋር ማውራት ያሉብኝ ነገሮች አሉ። እስኪ እስከ መጨረሻው አብራችን ቆዩ። እኛ ላይ አዲስ የያዝናቸው ነገሮች አሉ። ደህና ናችሁ? አሁን እንግዲህ ከ2 ቀናት የህክምና ቆይታ በኋላ ነው ወደዚህ የመጣ ነው። ለመጨረሻ ጊዜ እንግዲህ ፌን ሰርታችሁ ነበረ ማለት ታማችሁ ነበረ ማለት እኔ በጣም ግራ ነው በሰዓቱ ይገባል። ከዛ በፊት ምናምን እንደዚህ የሚጥል ነገር ተፈጥሮ ያውቃል? እንደዚህ እኔ አልገባኝም። ምንድን ነው የተፈጠረው? አይ አያውቅም። ድንገት ነው እንግዲህ እንዳየኸው። ያው አንዳንዴ የራስ ምታትም በጣም የሚጨምርበት ሰዓትም አለ። እዛ አይነት እንግዲህ ይመስለኛል እንጂ እንደዚህ አይነት እንኳን ተከስቶብን አያውቅም። እኔም ደንግጫለሁ እንደዚህ መሆኑ ራሱ። እሺ ያው እንዳለ ነው። እኔም ትንሽ ጭንቀት ነገር አለችብኝ እንጂ እንደዚህ የሚጥል ነገር ገጥሞን አያውቅም። የመጀመሪያችን። ምንድን ነው የነበራችሁ ባህሪ በዛ ሰዓት ላይ? እኔ አርቲስት እንደሆንክ እኔ አውቃለሁና በሰዓቱ የነበረ ማለት የጤና አንዳንድ ጭንቀት ወይ የጤና ችግር አለ አንተ ጋር? እኔ ጋር የለም እንግዲህ እስከምታውቀው ድረስ ስራዬን በትክክል ነው የምሰራ። በውትድርና አገልግሎት አውቃለሁ ማኔ አላውቅም። እኔ ደርሼ በህክምናስ? አሬት በሩጫስ? በቃ ነው የምታውቀኝ በኪነ ጥበቡ ነው። በቃ በትወናው በማስታወቂያዎች በምን የማውቀው ነገር በዞረበትም ዞር አታውቅም? ኧረ አላውቅም። እኛ በሙያ በምን በቃ በማስታወቂያ ምናምን ካልሆነ በስተቀር እነዚህ ነገሮች የማያቸው እኔ ሰርቻቸው አላውቅም። ሰሞኑን ተጨናንቀ ነበር በስራ አኳያ? በስራ አኳያ ትንሽ የተወሰነች ስራ ትንሽ በዝቶብኝ ነበርና ከሷ አንግል ትንሽ ጥናቶች ምናምን የተወሰነ በዝቶብኝ ነበር። እውነታው ትንሽ ከዛ ጋር ይያዛል ብዬ አስባለሁ። የራስ ምታቱ ትንሽ ከበድ ብሎኝ በዛ ነው የተነሳው እንጂ እንደዚህ አርጉኝ አያውቅም። ራስን ያማል ብዙ ጊዜ? አልፎ አልፎ ግን በትንሹ ነው ነበር። እንደዚህ ደረጃ ግን አርሶኝ አያውቅም። ምናልባት እዛ ጋር በተያያዘ መሸምደሉ የጥናቱ የምንምኑ ስለበዛብኝ ሊሆን ይችላል። ንባብ ያን ያህል ሊያስጨንቅ ይችላል። እንደ ወጣ ያሉ መጽሐፍቶች የተለያዩ ነገሮችን አንብበህ ነው? አይ አላነበብኩም። እንዳልኩ ነው እንደውም ብዙ ስክሪፕት ስላለብኝ እነሱን መሸምደል መያዝ አለብኝ ከነሱ ነው እንጂ የተለየ መጽሐፍ እንኳን አላነበብኩም። እሺ ለመጨረሻ ጊዜ ስንገናኝ ሁለታችሁም በጣም አወዛጋቢ የሆነ ባህሪ ነበራችሁ። ያ ነገር ከየት መጣ? እኔ አላስታውም ማለት እንደምታወራም አላውቅም። የምን ማወዛጋቢ? እንደዚህ አይነት ባህሪ እኛ ላይ
ማለት አወዛጋቢ ማለት ምን አይነት ባህሪ ነው ሊሆን የሚችለው? ለምሳሌ ቶሎ ትስቃላችሁ፣ ቶሎ ታለቅሳላችሁ። ታደኛ ልናዝነት መሳቅም ሁሉ ሰው ባህሪ ነው አይደል? መቼስ ሀዘን ስቀጥላል የጠየቁ ሀዘናችን ከሌለ ልናለቅስ ነው ታዲያ ምን የተለየ ነገር የለም። የሆነ በዚህ ቤት ውስጥ የሚወድቅ የሚነሳ ነው የሆነ ነገር አለ። ምን የሚነሳ ነው? ግመት አለ እንደዚህ ቤት ውስጥ ድመትማ ምን አይጠፋም። ድመት ነው እኛ ጋር ባይኖር ጎረቤት አለ። ቤት አለ አንተ አለ አንቺ የለም ምን ማለት ነው? ያው ይኖራል በቃ አይጠፋም። ቤት ውስጥ ነው እና አይጠፋም ማለት ነው። ጎረቤት ሰው አይገባም ነው ጎረቤት። እንዴት ነው ድመት ቤት ሰው እኛ ጋር ቢኖር ትሄዳለች፣ ሰው ይመጣል። እናንተ ሰፈር እንዴት ነው አይሄዱም? ከሰፈር ከቤት ገብታ ትወጣለች፣ ችግር የለም። እንግዲህ ሰፈራችን ይለያያል ማለት ነው። በህብረት ነው እንግዲህ ምን ነው አንዳችሁን ሳወራ አንዳችሁ መልሱና አትሸፋፈኑ። እንደየ መለስና ያው አንድ አይነት ጥያቄ እኮ ነው የጠየከን። ስለዚህ እኔ ማለት እሷ ናት፣ እሷ ማለት እኔ ቤታችን ያለውን ነገር ደግሞ ሁለታችን ባለቤት ናት ማለት ነው። አዎ ስለዚህ ማለት ዳር ደግሞ አንድ ነው አይደል? ሲጠየቅም አላመንክበትም ሚስቱ መሆኔ አራምኝበት ነገር ያለው ይሄ ነው ያለው በጣም ባለቤትነታችሁ በጣም እንትን ደስ ሲል ለማድነቅ ነው። ሌላ ታዲያ እና እኛ እርስ በርሳችን ካልተሳሰን ማን ይተሳሰናለን? አዎ አይደል? ፍቅር እውነት ነው። ማን አለን ታዲያ? ማንም የለም። ምን እኔና እሷ በደስታ የምንኖር አይደል? ፍቅሩ ታዲያ ማንም የሚያውቀን ያው ስራዬን የምታግዘኝ አይዞ በርታ የምትለኝ ከአንተ ጀርባ ያለችው ስኬታማ ሴት እሷ ነች። በደንብ እንደነገርኩህ እሷ ነች ከጀርባ። እሷ ባትኖር እኔ እዚህ ደረጃ አልደርስም አይደል? ሊውድ ታዲያ ባትኖር እንደው በትዳር ቆይታችሁ የተጣላችሁበት ምናምን ጊዜ ነው ይሁን ማእኔና እሱ ምን የሚያጣላ ግር ይጋጫል ይባላል። ተጋጭተን እናውቃለን? አናውቅም። እኔና እሷ ጭራሽ እንዴ መቼ ተናግረሽ አውቃለሁ? ምንም ያጋጭ ነገር አለ? መቼም እኔ ተናግረሽ አላውቅም። ታውቂኛለሽ። በስነ ስርዓት ነው የምኖረው። በቃ ተነጋግረን ምን ብለን አናውቅም። ምን ያገናኘናል ብለን ተቆጥቼሽም አላውቅም። በምን ምክንያት? በቃ ተነጋግረን ጭራሽ አናውቅም። እኔና እሱ በቃ በእንደዚህ ነው የምንኖረው። በጣም ነው የምትዋደዱ። በጣም ትከባበራላችሁ። በስራው ደስተኛ ነሽ? በሱ ስራ በጣም ደስተኛ ነኝ። አርቲስቶችን የሚወራባቸው ነገር ሌላ ነው እንግዲህ ይወራ። አንቺ ምን ታያለሽ? ዝነኛ ይሁን ይባል እሱ አይደለም ማለት ጥቃቅን አርቲስቶች ባረጉት ነገር ይሁን ይባል የኔ ስም ማጥፋት ያው ተገቢ አይደለም። ስም የታዋቂ ስለሆነ እሱን ተቀበለው ነው እንጂ አዋርዶችን ለማሸነፍ የማይሆን መንገድ ይሄዳል ይባላል። ማለት ወደ ሌላ ይችላል። ምን እንሄዳለን? ቮት የሚያደርገው ህዝቡን አይደለም እሱ ነው። ስለዚህ ህዝቡ አይቶ ነው እንግዲህ የሚመርጠኝ። ህዝብ ነው ውሳኔው፣ የህዝብ ነው። ደግሞ አብዛኛውን አይታችኋል። በህዝብ ውሳኔ ነው እንጂ እንደዚህ ሂዷል፣ በብር ሂዷል፣ በምን ሂዷል እንዳልባል ያው ባላለው፣ ግን ህዝቡ ነው ድምጽ የሚሰጠው። ግን እንደዚህ የሚሉት ሰዎች የአንተን ገጽታ ስለሚያበላሹ ራስን ክሊር ማድረግ ያስፈልጋል ብዬ አስባለሁ። ስንቱን ብለህ ወዳጅ እንዳለ እኮ ጠላት አለ። አንዳንድ ነገሮች የሚቀናቀነኝ ብዙ ሰው አለ እኮ በዚህ ሲደጋገሙ ለሌላ ሰው ለአድናቂዎች ምናምን ይረብሻል። እንግዲህ እግዚአብሔር የእጃቸውን ይስጣቸው ለእግዚአብሔር ውጭ እንጂ ከዛ ውጭ አቅም የለንም እኛ እንደዚህ ተጋፍጠን የምንሄድበት። እሱ ይፍታው። በስራችን የመጡብን ለመጨረሻ ጊዜ ሁለታችሁም ራሳችሁን ስታችሁ ነበር ከኔ ጋር ስታወሩ በነበረ ሰዓት ላይ እና እኔ ናቸው እኛ ስታን እዚህ ቤት እኮ እኔ ስጭ እዚህ ቤት ከዚህ በፊት መጥቼ ነበር። መጣ አውርተናል። እንዴ በደንብ አውርተናል። ትዝ ይልሻል? ያየው መስሎ ግን እኛ እንዴት ነው ራሳችን እኔና አንቺ ስተን አላርሰትም እንደ እርግጠኛ ነህ? ስታችሁ ነበር እኮ ምን አርገሃል? ስተንም ከሆነ ምን አርገሃል? እኔ ሳስክ ዘንዴ ስታችሁ አልተናል እንዴ ምንድነው ያኮ ጤነኛ ነን። ለምንድን ነው እኛ ምን ስተው እንዴ? ለምን ያስቀኝ? ጥያቄው ራሱ ካስቃል ነው ጥያቄ ያስነሳል። ታዲያ ጤነኛ የሆኑ ሰዎች እንዴት እኔ ሳላስታውስ እንዴት ወርቃለሁ ነው? ለዛ እኮ ነው መጀመሪያ ህመም አለባችሁ ከዚህ አኛ የለንም ሳያመኝ እንዴት ወርቃለሁ? የሌለን ነገር ደግሞ አደራ እንዳታስተላልፍ። የሌለን ነገር እንደሞ ሌላ ያለን ስም ይበቃናል። እንዴ ሰው ገዛ ቤቱ ሌላ ነገር ይቆጣል። ገዛ ቤታችን አስቀምጠን ይስደበን ያማቸዋል። ይጥላቸዋል። እንዴት ይጥላቸዋል ትለናለህ? ተመልከቱት፣ የመጨረሻውን ቪዲዮ ተመልከቱት። አረ እኔና እሱ ነኝ። እኔ
አራኔ አይደለም ወንድ አይደለም ሴቷም እሷ አይደለች ሴቷ እሷ አይደለች ምን ነው ወዳጅ ሌላ ነገር ነው እንደመጣው ሌላ ነገር ነው የመጣው ማለት እኛ አይደለንም እያልን እኮ ነው ምንድነው አሁን ያሳየን እኛ አይደለንም ምንድነው አልገባኝም ምን አውቃለሁ እንዴ እኔ አይደለም ዘመን እንደሆነ ረቋል እሷ አይደለችም ባለቤቴ አይደለችም አሁን የምታሳየኝ ምንም የሚያገናኘው ነገር የሚያቀረቅራችሁ አሁን ይሄን ምን ልታስተላልፈው እንደሆነ ብቻ ምን ልትለው ነው አሁን እናንተ ላችሁ ምንድነው ይሄ መቼም ተመልካችን ታሳስታለ ብዬ አላስብም አንቺ ራስሽ ነሽ አንተ ራስህ ነህ አይደለም ጭራሽ እዚህ ቤት ውስጥ አይደለም እኮ ለዛ እኮ ነው አይደለም ይወል አሁን እኛ አይደለንም ግን አጥፎ መንታው እንደምደለ እንዳታስተላልፈው መንታው እንደምደለ ሐቃለሁ አንተን እንጠይቀህ እንጂ እያየን እኮ ነው መንታችንን እንግዲህ አቀናብረው ነው የሚሆነው እንዴት ላቀናብረው ይችላል ምናልባት እንግዲህ አሁን ብር ፈልገህ ምናምን ሊሆን ይችላል ዝናዬን ሰምተን ይመጣ እንግዲህ አሁን የሆነ ሴራ ባይኖር እንደዚህ ሴራ ሁሉ ሰው አለ ካሜራ ደቅናል ምናምን ምንድነው ነው ነገሩ እሱማ ያለኝ በቃ ያንተን ሌሎች መጀመሪያ ቤት አመጣጥ ለሱ ዶክመንታሪ ሊሰራል እኮ የሚመለከተው ነው ዶክመንታሪ ሰዎች ዋጋቸውን ሰጣቸው ነበር ግን እዚህ ቤት ተመጣጣው ስም ሊያጠፋ ምንድነው የምትቀየረው እስኪ ንገር ስምህን ነው ምን የምትቀየረው ይወራብን መጥፎ ነገር ነው አዲስልም ብለን መተናል አላልንም ስለዚህ በቃ አምላክ ካሜራ አጥፋልኝ እኔ መጣሁ እሺ ካሜራ አጥፋልኝ ራሱ ምንም ያሳይ እንዳልደፋኝ ካሜራህን አጥፋፍተው ውጡልኝ ልክከም ብላችሁ ከቤት ውጡ ብለ ወደቅሽ ውጣ ሌላ ሰው አረ ጨራሽ ፈጠር በል ነው የመጣው ውጣ ነው ቆመን ሜዳችሁ ሰላም ደግሞ ይስፋ ቆይ መቼው ትክክል ነገር ደግሞ ይስፋ ምንድነው አጠፋላችኋል እሺ አጠፋ እኛ ደግሞ አይደለም በቃ ውጣ በቃ ውጡ በቃ ምንም አይደለም እንደ ጨራሽ ሌላ ነገር ልታመጣብኝ ነው እንዴ ሌላ እናንተ ማታውቁት አንድ ነገር ተፈጥሯል ቁጭ በሉሽ ከዚህ በላይ ምን ይፈጠራል የመጣውበትን ላስረዳችሁ እናንተ ናችሁ ያልክ ማዩ ቪዲዮ ታሳየናለህ ምን አደረኩት ምን ይፈጠራል ሌላ ነገር አይደል ምን ጉዱን እንስማው ምን ለምን እኔ ምንም የለኝ እንግዲህ ውድ ተመልካቾቻችን ከአርቲስት አለልኝ ቤት ነው የምንገኘው አሁን እየተፈጠሩ ያሉ ነገሮች በሙሉ ለኛም ግራ እየገባን ነው ራሳችሁን ካጠፋችሁ በኋላ ወደ ምንድነው ራሳችሁን ከሳታችሁ በኋላ ወደ ሆስፒታል ነው ቀጥታ ይዘናችሁ ያልነውና የሆስፒታል ከዶክተሮች የተሰጠን ወይም ደግሞ ከተለያዩ ምርመራዎች በኋላ የተሰጠን ውጤት በጣም የሚያስደነግጠው ምን አስደረጋችሁብን ደግሞ የራስ ምታት ነው ሊሉኝ እኮ ራስ ምታት ስለዚህ ወይ ደማነስ ወይ ስኳር ያለብንን ችግር እኮ ነገር ነው ያለብኝም ግን እሱም ጭንቀት አለበት በስራው ዙሪያ ቀደም ብለህ እኮ ራስን እንዳልሳትክ የተናገርኩ ነው አሁን ግን ስለ ራስ ምታት ምናምን እያወራን ነው ስለ ራስ ምታት እኮ ነው ያለው እኮ ስለዚህ መሄዳችሁን ታውቃላችሁ ማለት ታውሳላችሁ ማለት ነው እንዴ ሞለቄን ማለቅ ሴትዮ እንዴት ነው ሆስፒታል መሄድን ማውቀው እንዴ እኔ ምን አውቃለሁ ሄዳችኋል ይላል እኔ ምን አውቃለሁ ኧረ እኔ ራሴን ነው ያመመኝ የምንፈታው ሁለት ቀን ሶስት ቀን ሆስፒታል ቆያችሁ ይላል ምንድነው የምትለው ቤታችን እንዴ ነበር ወጣና ኧረ እኛ አልወጣንም ከሁለት ቀን በኋላ የሆስፒታል ቆይታ በኋላ ነው ወደዚህ የመጣችሁት የምን ሁለት ቀን ሙሉ ራሳችሁን አታውቁም ነበር ተለያይተናል እኔ እንዳችን እኔ ምን አውቄ እስቲ እንስማው ሁለት ቀን ምን አውቄ እሺ ለማንኛውም አሁን የምናገረውን ነገር በደንብ አዳምጡ እስኪ ተናገር እሺ እዚህ ቤት ውስጥ ልክ ያልሆኑ ነገሮችን አይቻለሁ ምንድነው ልክ የማይሆነው እስኪ አዳምጡ አትቸኩሉ እስኪ እሺ ለምን እንደምትቸኩሉት አይ ልክ ያልሆነ እስትና ምርመራው ላይ ሆዳችሁ ውስጥ የተገኘ ባዕድ ነገር አለ ስለዛ ነገር ልጠይቃችሁ ፈልጋለሁ ማሆድ ውስጥ ምንድ እኛ ማሆድ ውስጥ አንተ ሰውዬ ነገር እየፈለከኝ ነው ቀጥ ብለህ ከቤት ውጣልኝ ውጣልኝ ከቤት ውጣልኝ አትደንግጡ የምንድን የሆድ በመግደሉ ቤት ውስጥ መተህ በመግደሉ አልሳካ ሲል ጭራሽ ውጣልኝ ቢኖርኛ በጤነኛውን እንኖራለን ሆዳችን ውስጥ ቢኖርኛ እንዴት እንኖራለን ሆዴ እኮ አካሌ ነው ምን ማለት ነው እንደዛ ምንድነው የምትለው ነው ካሜራ ነጥፋን ነውጣልኝ ውጣልኝ በቃ ቤታችን ተዘብጠው ነው እንደመጣው ምን ልታደርግ ነው የመጣው ህዝብ ማወቅ አለበት እዚህ ምንድነው የሚያውቀው ለቤቴን ገበና ሳታማክር ምንድነው የምታሳውቀው ሲጀምር ጭራሽ በሚዲያ እናውራ ጭራሽ ባር ነገር ቢኖር እዚህ ቆማለሁ ቆመህ ታወራኛለህ እኔ እኖራለሁ በህይወት እኮ ላሳያችሁ ሆዳችን ምንድነው የሚኖረው ተረጋጉ መጀመሪያ ምንድነው እናንተ የምታውቁትም አሟችኋል ወድቃችኋል ሆስፒታል ነበራችሁ እዚህ ነው ሆስፒታል ነገር የለም ጭራሽ ብለህ ከሆድ ውስጥ ሆዳችን ውስጥ እኔ እኖራለሁ ባር ነገር ቢኖር ይኖራል ስራ የለህም መሰለኝ እኔ እንደኛ በጣም ስራ የለን ሰዎች ነን ስልክ ላይ ያሳያችሁ አረ ልታሳብደን እኮ ቁጭ በሉ እሺ አይ ጉዴ ፈላ እንደይ ችግር እኛ በጣም ቢዚ ነን ሰዎች ነን እሺ መቼም እናንተ ሆዱ ሴራ ግን አለ ምን ኦኬ እኔ በስራዬ ብዙ ስላለ
ማን እንደላካቸው ራሱ እየተጠራጠርኩ ነው። አንተ ራስህ አታጠራስም ብለህ ለምን ታስገባለህ? እኔማ ምን ጋዜጠኛ ነኝ ዶክመንተሪ ሊሰራ ነው ሲል ነገር ይሄ ነው። ፎቶ ነው ያዝኩት። የዙም ላርግላችሁ እኮ ይሄ እኔ ሆዶ አንተ ሁለታችሁ ሆዱ ምንድን ነው የተፈጠረው? አንተ ልጠይቃቸው ማን የሰጠህ? የት ነው እነሱ ናቸው በል ተብለህ ነው ተልከህ? ቆይ ግን ማን የላከ? ማን የላከ? አራራራ አሁን ማን ይላውራው? አሁን እኔ ላውራ። ማን የላከ? ማን ነህ? የት ነው የመጣው? እሱ ንገረኝ። አሁን ከማን እንደመጣ ገባኝ። አሁን ከጠላቶች ነው የመጣው። ሰላማዊ ጋዜጠኛ ነው። ምንም ጋዜጠኛ አይደለም። ኧረ አትመስልም ጭራሽ። እንዴ ሌላ ጉዳይ እንዴ አይደለም። ቆይ ማን የላከ? ምንድን ነህ? የት ነው የመጣው? እሺ ተረጋጉሽ። እንዲያውም ውጡ። በቃ ውጡ። በቃ ውጡልን። በቃ አውርተናል። ውጡ። እኔ ከዚህ ሁሉ ህዝብ ጋር ውጡልኝ። በቃ ካሜራን ይዘህ ሂድልኝ። ጭራሽ ልትበጠብጣና ልታጣላን የመጣ ቤታችን ውስጥ የጤናችሁ ጉዳይ በሰላም እንኑርበት። ጤነኛ ነኝ። ምንም ነገር የለም። ውስጥ ባድ ነገር ተቀምጦ ጤነኛ ሆናለሁ ሲልበረ ነገር ተቀምጧል። ሁሉ የለም የተቀመጠ ነገር መረጃው የሚያሳየው እንደዛ የለም። እኛ እንደምታምን ወይስ መረጃውን ነው የምታምን? ማንስ ምን ያርግን? በምን አውቃለሁ? አንተ ወዱስ ምን እየተቀበሉ እንደሆነ ታውቃለህ? ምን ለምን ቀንዴ ቢቀበር እኔ እስካሁን ቆያለሁ ነው ጤነኛ ሆናለሁ። እሱ ነው የገረመኝ። እሱ ከገረመ ታዲያ አንተ ገና ብዙ የምትቃዣው እንትኖች አሉ። ምንም የቃዣውት ነገር የለም። ተሳስተህ ግን እንዳይሆን የኛ ጉዳይ ተሳስተህ እንዳይሆን። እኔ አልሳሳትም። አርቲስት ምን ማለት ነው? ግን እንደዚህ አይነት ጉዳይ ያለበት ሌላ ሰው ነው። ተሳስተህ ሆድን የተቀደደው ነው። የምን ወድ የኔ ወድ ምን ሊያደርግ ይቀድላል? ጊዜ የረጅም ብላችሁ ኩላሊትን አወጣችሁት። አይ ነበር ይቀራችሁ። እንደዚህ አይነት ነገር እኛ ለነገር አልመጣንም። ቆይ ችግር የለውም እንዴ። እሺ ምን አለ? ይሄ ምንድነው? ምን ጠባሳ ነው? ጠባሳው ስለምን ተፈጠረ? ምን ዛፍ ላይ ምናምን ስንጠለጠል ሆነ ነገር አለ ማለት ነው። ምን አለ እንግዲህ ዛፍ ላይ ምናምን ስንጠለጠል አድርጋችሁት ነው። ዛፍ ላይ ጨረስ ነው። አዎ ጨረስ ነው። ተረጋጉ። ለመረጋጋት ሞክሬ ነው እያወራ ያለሁት። አዳምጡ። ሌላ ነገር ሳይፈጠር ቁጭ በሉ። ያለዛ እዚህ መረጃ ላይ ምን ይፈጠራል? መረጃ ላይ ያለው የሌለንን ነገር አላችሁ እያልከን ይኸውላችሁ ምንድነው እየተፈጠረ ያለው እዚህ ቤት ውስጥ? የሆነ ድምጽ እየፈጠረ አንተ ከመጣ በኋላ እኮ ህይወታችን እየተዘበራረቀ ያለው ይፈጠራል። እኛ የሚፈጠረው የምንሰማው ነገር የለንም። እሺ ምን አደረጋችሁ? አንድ አይነት ጆሮ አይደል እንዴ ያለን? እንዴት ነው እኛ የምንሰማው? የለም ታዲያ እንዴ? እሺ ከላይ የሆነ ነገር እየሰማሁኝ ነው። እንግዲህ ሂድና ወታይ ምናምን ይተለቁ ብቻ መልሰልኝ። ምን አደረጋችሁ ነው? ሊልጠኝ ነው ወይስ እንትን ይሄን የመጣ? ተረጋግታችሁ የምታዳምጡኝ ከሆነ አዳምጡኝ። ያለዛ ይሄንን ነገር ለህዝብ ታስረዳላችሁ። ነው ፖስት ምንና ምን አስረዳኛ? ምን የተፈጠረ ነገር አለና? አትርሳ። አርቲስት ታችሁ የሆነ የቀረ ነገር አለ። አርቲስት ምን የቀረ ነገር የለም። አንተ ራስህ ውስጥ ያለው እንዴ መረጃው የሚያሳየው ማን የከፈለ? ቴክኖሎጂ ማን የከፈለ? እሱ ነው እዛ ነገር ማን የከፈለ? ማን የከፈለ? እና እጥፍ እንክፈልህ ነው አይሻልም? አዎ እኛ እንክፈልህ። ታዲያ ምን አውቄ የምታወራው ነገር ስማችን እንደዚህ ለማባዛት ከሆነ የመጣው። ስለዚህ የምትከፍልኝ ነገር አለሽ ማለት ነው። ልትከፍልኝ ትፈልጊያለሽ ማለት ነው። ምን ላድርግ? ሰማችን ለማጥፋት ስለ ብር ምናምን አትቸገር። ብቻ ማን እንደላከ ነገር ማን እንደላከ ነገር ቁጭ በሉና እናውራ። ማን የላከ? ማን ነው? ጠላት የለወቀው። እንደማመጥ ቁጭ ብለን እናውራ። ለቀኝ በዛ ላይ ቁጭ በልና እናውራ። ጭራሽ እኔ እኮ ነኝ። እሺ ቁጭ በልና እናውራ። ቤታችን ያለው እሺ ሰው ቤት ነው ይቻላል እንዴ?